ቀሰቀሱኝ ይቺ ፀሐይ ደግሞ ትንቀሸቀሻለች ጠዋት እየመጣች ነጋለ ትላለች ከመቼው ይነጋል ህልሜን ሳላበቃ እማ ሳትጠራ በደንብም ሳልነቃ ጊዜ አንድ ካልሲዬን የት ነበር ያረኩት ሸሚዜ ሴታለ ማታ ያወለኩት የቤት ስራ ማለኝ ሳልሰራ ያደርኩት ፊቴንም እጄንም በደንብ አልታጠብኩት እንዴት ያለ ጉድ ነው ጫማዬን ሳላስር ቁርሴንም ሳልበላ ሰዓቱ የሚሮጠው ዛሬም ማርፈዴ ነው በጊዜ ተኝቼ በጊዜ ብነሳ ይቀርልኝ ነበር ይሄ ሁሉ አበሳ እኔ የተነሳ አበሳ ለነገ ያልኩትን ባዘጋጀው ዛሬ ይቀርልኝ ነበር ከንቱ መማረሪ ከአምናው ስህተቴ ብዙ ተመሬያለሁ ለሁሉም ሰዓት መድቤያለሁ እንግዲህስ በቃ ስህተቴ ገብቶኛል አርፋጁ ተማሪ መባል ሰልችቶኛል በጊዜ ተኝቼ በጊዜ ብነሳ ይቀርልኝ ነበር ይሄ ሁሉ አበሳ በጊዜ ተኛለሁ በጊዜ እነሳለሁ ለትምህርት ለእረፍት ለግል ንጽህና 24ቱ ሰዓት ይበቃኛልና ለማቅደው ስራ ጊዜ መድቤያለሁ ሁሉን በሰዓቱ አከናውናለሁ ለትምህርት ለእረፍት ለግል ንጽህና 24ቱ ሰዓት ይበቃኛልና አሁን ነቅቻለሁ ጎብዣለሁ አሁን አላረፍድም ጎብዣለሁ ጊዜ ድንቅ ኢትዮጵያ አፋር ከድንቅ ኢትዮጵያ መታያ የተፈጥሮ ጸጋ የታደሉ ጥንታዊ ቦታዎች አንዱ አፋር ነው። አፋር ስፋቱ 96707 ካሬ ኪሎ ሜትር ይሸፍናል። ድንቅነሽ ወይም ሉሲ የተባለችው የጥንታዊ ሰው ቅሪተ አካል የተገኘችው በአፋር ሀዳር በተባለ ቦታ ነው። 3.8 ሚሊዮን ዓመት የሚገመት የሰው ቅሪተ አካል ከአፋር ተገኝቷል። በቅርቡ በኢትዮጵያዊ ተመራማሪ ዶክተር ዮሐንስ ዘረሰናይ ዓለምሰገድ የተገኘችው 3.3 ሚሊዮን እድሜ ያላት ሰላም የተባለችው የሴት ልጅ ቅሪተ አካልም ዲኪካ በተባለ በአፋር በሚገኝ ስፍራ ነው መገኘዋ። የአፋር ቋንቋ ከኢትዮጵያ ሌላ በጎረቤት ሀገሮች በኤርትራና በጅቡቲ ይነገራል። በረሃማ ቦታዎች፣ ጨዋማ ሐይቆች እና ረጅም ሰንሰለታማ እሳተ ገሞራዎች የአፋር ልዩ ውበቶች ናቸው። አብዛኛው የአፋር መልክዓ ምድራዊ አቀማመጥ ከባህር ጠለል በታች ነው። በአፋር ከሚገኙ ቦታዎች አንዱ አሳል ሐይቅ ነው። አሳል ሐይቅ ደግሞ ከባህር ጠለል በታች -155 ሜትር ነው። አሳል እጅግ ሞቃት ቦታ ከመሆኑ የተነሳ በክረምት እንኳን 50 ዲግሪ ሴንቲግሬድ ይሞቃል። የአፋር አኗኗር በከብት እርባታ ላይ የተመሰረተ ነው። የአዋሽ ስምጥ ሸለቆ ወንዝና የያንጉዲ ራሳ ብሔራዊ ፓርክ ከአፋር መገለጫዎች ይጠቀሳሉ። የአፋር ዝቅተኛ ስፍራዎች ዳሎል፣ የኤርታሌ ቅልጥ እሳተ ገሞራ፣ አዋሽ ብሔራዊ ፓርክ፣ ሀዳር እና አራሚስ የተባሉ ቦታዎች በአፋር ድንቅ የቱሪስት መዳረሻዎች ናቸው። ስላዳመጣችሁኝ አመሰግናለሁ። ድንቅ ኢትዮጵያ ታታሪዋ ፀሐይ ከምስራቅ ገስግሳ ምድርን ታሞቃለች ብርሃኗን ለግሳ። የሌሊቷ ንግሥት ምሽት ተተክታ ጸዳል ትረጫለች ጨረቃዋ ፈክታ። በፈጣሪ እጆች የጥበብ ሽመና ሰማዩ ያጌጣል በቀስተ ደመና። እንስሳ እጽዋቱን በየአይነቱ ፈጥሮ የአምላክ ደግነቱ ታይቷል በተፈጥሮ። ሰማዩ ቢጨክን ዝናብ ባይጥልማ አናይ መሬትን በአረንጓዴ ቀልማ። አለቱን ሰንጥቀው ምንጮቹ ፈለቁ ትንንሽ ውሃዎች ወንዝ ላይ ተለቁ። ፈጣሪ በጥበብ ተፈጥሮን አስማምቶ
ለሰው ባረከለት ምድርን አልምቱ። እኛም በተራችን በፍቅር ተባብረን ተዋደን እንኖር፣ ተፈጥሮን አክብረን። የኢትዮጵያ ልጆች ቴሌቪዥን የሁለቱ ጓደኛሞች ምርጫ። በአንድ ወቅት ሁለት ጓደኛሞች ይኖሩ ነበር። ሳሚና ሮኪ ይባላሉ። በጣም የሚዋደዱ ሲሆኑ ሁሌም አዲስ ነገር ማወቅ ይወዳሉ። አንድ ቀን በሚኖርበት አካባቢ በጣም ውብ የሆነች አበባ ፈካች። በውበቷ ተማርከው ለሰዓታት አንገታቸውን ቀና አድርገው ሲያዩት ቆዩ። ሁለቱም አበባዋን ቀርበው ለማየትና ለመንካት በጣም ጓጉ። ግን ሁለቱም ደቃቃ ትናንሽ ፍጡር ስለሆኑና የሚጓዙትም በጣም በቀስታ ስለሆነ አበባዋን ለመንካት ብርታት ያስፈልጋቸው ነበር። አንድ ቀን ጠዋት ሁለቱ ጓደኛሞች ውቧ አበባ ጋር ደርሰው ሊነኳት ወሰኑ። ከዛም ካሉበት ሆነው መዝለል ጀመሩ። እስከ ምሳ ሰዓት ድረስ፣ እስከ ምሽት ድረስ ሲዘሉ ቢቆዩም አበባዋ ጋር ሊደርሱ አልቻሉም ነበር። በጣም ደከማቸው። ቢሆንም ግን ምኞታቸው መቶ አልፈለጉም ነበርና ተስፋ ባለመቁረጥ መዝለላቸውን ቀጠሉበት። ብዙ ዘለሉ፣ ግን የተለወጠ ነገር አልነበረም። ሮኪ ተስፋ በመቁረጥ ሐሳባቸውን ትተው ወደ ቤታቸው እንዲሄዱ ቢፈልግም ሳሚ ግን ያላቸውን ኃይል ሁሉ አሟጠው አበባዋ ጋር መድረስና መንካት እንዳለባቸው አሳመነውና መዝለላቸውን ቀጠሉ። በጣም ብዙ ዘለሉ። አሁን ተስፋ ቢቆርጡ አበባዋን መቼም ሊያዩዋት ሊነኳት እንደማይችሉም ያውቃሉ። ግን የተለወጠ ነገር አልነበረም። ሁለቱም በጣም ተዳከሙ። መዝለላቸውን ትተው መሬት ላይ ተቀምጠው እረፍት አደረጉ። ትንሽ እንዳረፉ ሳሚ ሮኪን አበርትቶ መዝለላቸውን ቀጠሉ። በመጨረሻ ግን ሮኪ ተስፋ ቆረጠ። መሬት ላይ ተኝቶ መቼም ቢሆን ላለመዝለል ለራሱ ቃል ገባ። ሳሚ ጓደኛው ተስፋ ቆርጦ አብሮት መሆን ስላቃተው ቢያዝንም የጀመረውን መንገድ ተስፋ ባለመቁረጥ መጓዝ እንዳለበት ወሰነ። ህልሙን እውን ማድረግ እንዳለበትም ለራሱ ቃል ገባ። ፀሐይዋ በጣም ስትግል በትንሽ እረፍት ከወሰደ በኋላ እንደገና መዝለል ጀመረ። ተስፋ ሳይቆርጥ ሲዘል ከጀርባው አንድ ነገር ይቆረቆረው ያሳክከው ጀመር። ጀርባውን ነካ ሲያደርገው አንድ ለስለስ ያለ ነገር እንደወጣበት ተመለከተ። ምን እንደሆነ ግራ ቢገባውም ቀስ በቀስ እያደገ መጥቶ ክንፍ ሆነ። ሳሚ ከጀርባው ክንፍ በቀለለት። ደስ እያለው ክንፉን ማንቀሳቀስ ጀመረ። ክንፎቹን ደጋግሞ ሲያንቀሳቅስ ሳሚ ከመሬት ተነሳ። መብረር እንደሚችል ሲረዳ ክንፎቹን በኃይል ሲያራግብ መብረር ጀመረ። እየበረረ መሆኑን ሊያምን አልቻለም። በጣም ደስ አለው። እየበረረ ያቺ ውብ አበባ ላይ ሄደ። ካሰባት በላይ ማራኪና አስደሳች አበባ ነበረች። እሷ ብቻ ሳትሆን ሙሉን አትክልት ስፍራው በጣም ቆንጆ እንደሆነ ተረዳ። የተለያዩ ቀለማት ያላቸው አበቦችን በማየቱ እጅግ ደስ አለው። ተስፋ ባለመቁረጥ በራሱ እንዲኮራ አደረገው። ያቺ ሊነካት ሊያት የጓጓላትን አበባ ሄዶ ነካት። እየዞራትም እስኪጠግባት ተመለከታትና በሮ ሄደ። ተመልሶም አልመጣም። ሌላ ታሪክ፣ ሌላ ህልሙን ሊያሳካ ሩቆ ሄደ። በሌላ በኩል ደግሞ ጓደኛው ሮኪ መሬት ለመሬት እየሄደ
አፈር እየበላ መኖሩን ቀጥሏል። አያችሁ፣ የምንመርጠውን በጥንቃቄ መምረጥ ይኖርብናል። ተስፋ መቁረጥ በፍጹም አይገባንም። የኢትዮጵያ ልጆች እኛ ነን እኛ የኢትዮጵያ ልጆች እኛ ነን እኛ የኢትዮጵያ ልጆች ከደጋጎች ምድር ደጋጋ ሰብ የለኝ ውዲቷ ሀገሬን የማስጠራ እኔ ነኝ። ሰላም የኢትዮጵያ ልጆችዬ እንዴት ናችሁ? ከእንግዶቼ ጋር መዝሙር ስንዘምር ነበረ። ከዛ በኋላ ልክ እናንተን አየናችሁ። እስቲ ሰላም የኢትዮጵያ ልጆች እንበላቸው። 1 2 3 ሰላም የኢትዮጵያ ልጆች። ዛሬ የኢትዮጵያ ልጆች አባላት የሆኑት ጓደኞቼ ከኔ ጋር ጥሩ ጊዜ ለማሳለፍ መጥተዋል። የተለያዩ ጥያቄዎችን እንጠይቃቸዋለን። መዝሙር ይዘምሩልናል፣ ተረት ያወሩልናል። ከዛ ጣፋጭ ጊዜ አሳልፈን ደግሞ በሚቀጥለው በሌላ ፕሮግራም እንገናኛለን። ጥሩ ጊዜ አብረን እናሳልፋለን። አብራችሁን ቆዩ። እሺ አብረን እንቆያለና አሁን ስማችሁን ጮክ ብላችሁ ለኢትዮጵያ ልጆች ትነግራላችሁ። ካንቲ ልጀምር። ስምሽ ማን ነው? ስሜ አሲያ መሐመድ ይባላል። አሲያዬ ስንት ዓመትሽ ነው? 5። የት ነው የምትማሪው? ጊብሰን። ጎበዝ ተማሪ ነሽ? አዎ። ስንተኛ ወጣሽ? ሁለተኛ። እና ጭጭብላት ሊያሲኔ እና ጭጭብላት። ጎበዝ ልጆችዬ፣ በትምህርታችን ጎበዝ ስንሆን በሁሉም ነገር ውጤታማ ለመሆን ያግዘናል። እውቀት ጭንቅላታችን ውስጥ ስናስገባ። እሺ ያንቺ ስምሽ ማን ነው? ዳርማያ። ጮክ በይና ነው። ዳርማያማ ዳርሚ ትባላለች። ስንተኛ ክፍል ነሽ አንቺ? 4ኛ። ጎበዝ። የኢትዮጵያ ልጆች መታወቂያ አለሽ እንዴ? ለምን የለሽም? ገና ተሰጠሽም። ግን ጎበዝ ስለሆንሽ መምጣት አለባት። የኢትዮጵያ ልጅ ጎበዝ ጓደኛ አለችን ተብለሽ ተጠራሽ። ስለመጣሽ ደስ ብሎኛል። የኔ ወርቅ
እሺ እሱ ማን ነው? ወንድምሽ ነው? አይደለም። የማን ወንድም ነህ አንተ? እኔ የዳርማያ የዳርማያ ወንድም ነው? እሷ ግን አይደለም አለችኝ። ነህ እንዴ? እሱ የኔ ወንድም ነው። እሱ ያንቺ ወንድም ነው። እሱስ? የኔ ወንድም። እሱም ያንቺ ወንድም ነው። ስለዚህ አይደለም ለምን አልሽኝ? እኔ ያልኩት ታላቄ ነው። ታላቄ ነው። ጎበዝ። ኧረ ልጆችዬ ዳርማያ ጎበዝ ናት። ስም ማን ነው ያንተ ስም? ማመን ፍጹም። ደስ አይልም? ማመን ፍጹም በፍጹም አይደል? ማመን ፍጹምዬ አንተ ትምህርት ቤት ገባ እንዴ? መቼ ነው የምትገባው? እንደዚህ ሲሞላ። እንዴት ሲሞላ? እኔም አልገባሁም። አንቺማ ገባሽም። ስንት እንደዚህ ሞቶሻል? 3 አንተ ስንት ሞላ? እንደዚህ 5 አሞላህ። ስንት አመቱ ነው እሱ? 3 እሱ 3 መንታ ናቸው? አዎ። አንተ እንደዚህ ነህ አንተ። አንቺስ እንደዚህ። ሁለታችሁ ግን መንታ ናቸው እንዴ? እኔ እንደዚህ አይደለም። አንተ እንደዚህ ነህ? እንደዚህ እንደዚህ ሊሆን ትንሽ ይቀረዋል። ከዛ ትምህርት ቤት ግብት ይላል። ጎበዝ ልጆች መንትዮቹን ያያል። የኢትዮጵያ ልጆች ላይ መንትዮቹን ያየ ማን ነው? አይተሻል? ምን ያደርጋሉ? ያጫውቱናል። ከዛ በኋላ እንደዚህ ብለው ደግሞ ቻው ይባባላል። እንዴ አባቴ ሄድክ እንዴ? ና እንጂ ልጆች እየተቷኝ ይደታይል መሰላት። እሺ ያንተ ስምስ ማን ነው? ማራለን ፍጹም። ማራለን ካቤኔ ሰምቼ አላውቅም። እንብላ ማርካለንማ ና እንብላክ። መላስ የሚፈልግ ማራለን እዚህ ጋር ሜላልሽ በላን እኮ ዝም ብለህ ትበላለህ። ልጆችዬ ከእንግዶቼ ጋር ጥሩ ጊዜ እናሳልፋለን። አብራችሁን ቆዩ። አሲያዬ እስቲ በጣም የምትወጂው መዝሙር ምንድን ነው? አንኮቶቲቷ ትዘምልልና እኛ እናቴ በደንብ ከዘመረች በኋላ እናጨጭብልሻለን። ከዛ አንቺ በደንብ አድርገሽ ዘመሪሽ። አንኮቶቲቷ ብልጢቷ ብልሃቷ ነው ጉልበቷ ብልጥናት በጣም ብልጥናት አያም በስኳን አይችላት አንኮ ከዛፍ ላይ ወድቃ አበሳጨችው። አንኮ እሺ ዳርማያ ምን ትችላለች? መዝሙር ትችላለች? ምን አይነት መዝሙር ትችያለሽ? እስቲ ጮክ በይና በይልኝ። ABCDEFG HIJK LMNOP QRS TUV WXYZ know my ABCs. Next one, 2 is with me. በጣም ጎበዝ ናት አይደል ልጆችዬ? ጎበዝ አናጨጭብላትም እንዴ? እናጨጭብላት እንጂ። እሺ ኧረ ችብቸባ። መንትያ ወንድምሽስ ምንድን ነው የሚዘመርልን? ምንድን ነው የምትዘምርልን? በምስ እስቲ በልልን። ካራ በምስ ብባር ብዝና የእያይ ጎበዝ ነው አይደለ? መብቱ ነው። ጎበዝ ነው የፈለገው መዘመር። እሺ ማራለን ደግሞ ምን ይዘመርልናል? ምን ትንሿ ቦርሳዬ። ዋው እስቲ ዘመርልን። ትንሿ ቦርሳዬ እወዳታለሁ ሁሉም ጊዜ አውላታለሁ። ቦርሳዬ ተቀዳ ማሚ ስሰፋልኝ አታሳዝነኛለች መርፌ ስወጋብኝ። አይዞ ሳታልቅሺ ቦርሳዬ ታርፊያለሽ። ክረምቱ ሲመጣም አንቺም ትተኛለሽ። ለሽ እናጨጭብለት ማራለን። ትንሿ ቦርሳ ይዘምሩልናል። እሷ ቦርሳ ግን አታሳዝናችሁ? መርፌ ተወግዳ ከዛ በኋላ ክረምት ሲመጣ እንቅልፏ ምናምን አትጫወትም እንዴ? እሷ
ትጫወታለች። ዝም ብላ ትኝት ማለት በክረምት መተኛ ነው ታውቃለህ እንዴ? እንደውም ስፖርት መስሪያ ጠንካራ መሆን ስለዚህ እንለውጣታለን። እሷም መዝሙራ ስራ ተነስተሽ ስሪ ቤተሰብ አግዢ እንላታለን። እንላትም ያስፈልጋታል። እሺ አሁን ደግሞ ጣፋጭ ተረት የሚነግረኝ ማን ነው? ቆንጆ ተረት የሚያወራኝ እስቲ አውሪኝ የኔ እናት። የላም በረት አንበሳ ነበር። እሺ ከዛ ጦጢት አገኘ። እሺ ከዛ ተረት ያብዙ ገረቡ። ተረቴን አብዙ ልጆችዬ ተጡቲን አገኛት። ከዛ በኋላ ተረቴን አብዙ መብታ ነው። አታጨጭውላትም እንዴ? እሺ አንተ ተረት ትችላለህ? እስቲ ብንገር። ተረት የላም በረት አንድ ሰዓት ነበር። እሺ ከዛ ሰዓቷ ጅብ አገኘና ቤት እያፈረሰ አገኘችው። እሺ ሰዓቷ ከዛ እሱ ደግሞ ሌላ ቤት አገኘና ማይፈርስ ቤት ከዛ ሲለው አልፈረሰለትም። እሺ ከዛስ በኋላ ከዛ ምንጣፍ አለት። አሃ ይችኛዋ ድንገቴ ፈጠራ የምትባለው አናታያችሁ። እሺ ከዛስ? ከዛ ድንጋይ ወረወረች። የት ወረወረች? ያጆሽካት ቦታ። ድንጋይ ግን ይወረወራል? አወረወረ ማለት ተረቴ ማለት አፈን በታብ የኔ ጌታ እናብስላለን። አጭጭሙላት እንጂ ጎበዝ። መንትዮቹ አልተቻሉማ። ተረታቸው ጣፋጭ ነው። እሺ ማር እንላስ ወይንስ ሳንልስ ቀጥለን እንልሳለን? አንቺ ተረት ንገሪ። ተረት የላም በረት አንድ አንበሳ ነበር። እሺ ከዛ እየሄደ እንዳለ ጦጢት አገኘ። እሺ ከዛ ጦጢቷን ለመብላት ሲያሯሩጣት እሷ ዛፍ ላይ ወጣች። እሺ ከዛ ተናደደና ሲሄድ እሷ ዘላ ወደታች ሄደች፣ አመለጠችው። ከዛ እሱ ተናደደና አንቺ ጦጢት ብልጥ ነሽ ወይ አለት። ከዛ እኔ እኮ ብልጥ ነኝ በጣም እሸውድሃለሁ አለች። እሺ ከዛ እሸውድሃለሁ ስትለው አንበሳውን ተናደደና ሄደ። ከዛ አለቀ። ተረት መልሱ አቤን በደባብሱ። ዛሬ የሚገራርም አንበሳ ጫካ ውስጥ የገባው እኮ ነው የመሰለኝ። የአንበሳና ጦጢቱ ስንት ተነገረና አይገርምም? ይገርመኛል። እሺ እስቲ አንተ ደግሞ ንገረኝ። የላም በረት አንበሳና እንደገና አንበሳ። እሺ ከማን ጋር ነበር? አንበሳና ላም ነበሩ። ከላም ጋር። እሺ እቺኛዋ ላም ናት? አሃ እሺ እየሄደ ያለ አንበሳው ላሟን አገኛት። እሺ ከዛ ፈርቷ ላሟ ወሮጠች። ወዴት ሮጠች? ወደ ራሷ ቤት። እሺ ከዛስ በኋላ? ከዛ ከገባች በኋላ አንበሳው ሰብሮ ገባ። ከዛ እንዴት ልውጣ ብላ ተናደደች። ከዛስ በኋላ? ከዛ ደግሞ እሷም ሰብራ ገባች ቤቷን። አው እንጨት የድንጋይ ቤት ሌላ ነበራት። ከዛ እሱ ውስጥ ገባች በበሩ። ከዛ አሁን እንዴት ልክፈተው ብሎ ከዛ ተናዶ ሄደ። ከዛ አንበሳው ሲሄድ ላሟ ወጣች። ከዛ ተደብቆ እያያት ነበረ። ከዛ ደግሞ ያስኩሽላት ወደ ቤቷ ሮጣ ገባች። ከዛ ደግሞ እንደገና ስትወጣ እንደገና ወጣች። ከዛ አንበሳውም አያት። ከዛ እሱ ሳይበላት እሷ በላችው። እንዴ ላሜ ወራዬ እንዳሰማኝ ተረት ይዛ አንበሳውን ላሟ በላችው። አይገርማችሁ? ይገርመዋል። እሱ በጣም እየገረመው ነው። አንቺ ሲገርመሽ? አዎ
በጣም ነው የሚገርመው። ለመጀመሪያ ጊዜ አያንበሶ በማላም ተበላ አይደለ? ነዚ እንግዶቼ በጣም ቆንጆ ተረት መዝሙር ነግረውናል። አሁን ደግሞ የጋራ አንድ መዝሙር እንዘምርና እንሰናበታቸዋለን ማለት ነው አይደል? ምን እንዘምር? ሁላችንም አንድ ላይ ምን ይችላል? ምን ይቻላል? ኤሊና ትንቻሌ አለ ጎበዝ ነው አይደል ልጆችዬ? ኤሊና ትንቻሌ እንዘምር። 1 2 3 ኤሊና ትንቸል ሊወዳደሩ ማራቱ ሩጫ ሊወዳደሩ የውድድሩ ሲያበቃ ሩጫ እስኪ ገምቱ የማነው ዋንጫ? ኤልዬ በርቺ በርቺ እንዳትረቺ፣ ጥንቸሏ በርቺ በርቺ እንዳትረቺ። ሽጉጥ ሲተኳስ ጥንቸል በረረች፣ ኤሊም እንዳሷ ተውተረተረች። ልጆችዬ ኤሊና ጥንቸልን ከጥሉምቤ ከአሁን ፕሮግራማችን ሲያልቅ እንጋብዛቸዋለን። ጓደኞቼ በጣም ጎበዝ ዘማሪዎች፣ ራሳቸው ተደስተው በጣም ደስ ይላሉ አይደለ? በሚቀጥለው ሌሎች እንግዶች ይዤ እጠብቃቸዋለሁ። ለዛሬ እንሰናበታቸዋለን። እስቲ የኢትዮጵያ ልጆችን ደህና ሁኑ እንበላቸው። ደህና ሁኑ የኢትዮጵያ ልጆች፣ እንወዳቸዋለን በሏቸው። በሏቸው እስቲ ልጆች የዛሬ አበባዎች የነገ ፍሬዎች እንዴት አላችሁ ልጆች? ደህና ናችሁ? በጣም ጥሩ ልጆች። ዛሬ ደግሞ በጣም ደስ ይላል። አዎ ልጆች፣ አዎ ጠጋ ትንሽ፣ አዎ አትጋፉ ልጆች፣ በደንብ አድምጡኝ። አዎ ዛሬ አንድ ተረት እነግራቸዋለሁ። አያችሁ ልጆች፣ ሰውየው ውሻ አለው። አዎ ውሻው ጋራ በጣም ይፋቀራል። አዎ እና ይጫወታል፣ ያጫውተዋል፣ ይሮጣል፣ አብረው ይወድቃሉ፣ ይነሳሉ። በጣም ነው ውሻው ጌታውን የሚወደው። ታዲያ እሱም ደግሞ ጌትየው ውሻውን በጣም ይወደዋል። ታዲያ በዚህ አይነት ሲኖሩ አንድ ጊዜ ሰውየው ታመመና በቃ አይጫወትም፣ ምን አይልም። ያማ ውሻው ይንቆራጠጣል፣ ይዞረዋል፣ ምን ይላል። አይቀርም ሞትና ሞተ ሰውየው። አሁን ወደ መቃብር ይዘውት ሲሄዱ ውሻውን ያስታወሰው የለም። ውሻውን ተከትሎ ሄደ። በኋላ ሄደ፣ ሰውየው ተቀበረ። ተቀብሮ ሰው ሲመለስ ውሻው አልተመለሰም። ጌታዬ ይመጣል ታሁን ብሎ ቢጠብቅ ቀን 3 ቀን 4 ቀን አለፈ፣ 5 ቀን ወር። ውሻው እዛው እንደደረቀ ሞቶ ተገኘ ይባላል። ውሻ ፍቅር በጣም ጥሩ ነው። አንዴ ከወደደ ውሻ እንስሳ አንዴ ከወደደ በምንም አይነት ፍቅሩን አይጥልም። ሰው እንደዚህ በሆነ እንስሳ ወደደ በቃ ይክደኛል አይልም። ሰውየው ተቀብሮ አሁን ይመጣል እያለ ውሻውም እንደዚሁ እንዳለ ደርቆ ሞቶ ተገኘ ይባላል። ስለዚህ እንስሳ እንደ ሰው እዩ፣ አጽዱት፣ አብሉት። እንደው ዝም ብለው ቆይ አትበሉ፣ ቂም ይይዛል። አዎ ደግሞ ዝም ብሎ ታስሮ ይውላል። አንዳንድ ሰው አቅም እንስሳው መነቃነቅ ይፈልጋል። እና አደራ እንስሳ ስታሳድጉ በስነ ስርዓት ጠብቁ። ምግቡን በጊዜ ስጡ፣ ውሃ ስጡ፣ አብዛኛውን እጠቡት፣ ንጹህ አድርጉት፣ አቅርቡት። እሺ ጥሩ ልጆች። እና ይሄን እንዳትረሱ። እንስሳ ስታሳድጉ በስነ ስርዓት ያዙ። እሺ ጥሩ ልጆች። በሉ ልጆች፣ ደህና ዋሉ ልጆች። የዛሬ አበባዎች የነገ ፍሬዎች። ደህና ሁኑ ልጆች፣ ደህና ሁኑ።
ደህና ሁኑ። አዎ ልጆች፣ የኢትዮጵያ ልጆች መሆናችሁን ወቁ። አገራችሁን የሚያህል እንደሌለ ወቁ። ጥሩምብዬ አደራሽ ኢትዮጵያን የሚያህል እንደሌለ በጣም ጥሩ አገር ስለሆነ ውደዱ። አገራችሁን አክብሩ፣ ውደዱ፣ ተከባበሩ፣ ደሞ ተማምሩ፣ ተመራመሩ። ሊቅ ነው የምትሆኑት፣ ጎበዝ ነው የምትሆኑት። ስለዚህ ዘመድ ወዳጅን ለማፍራት ጣሩ። አዎ እዩ፣ ሁሉን ነገር ተመራመሩ። ወረቀት አንቡ አደራ። ማንበብን የሚያህል የለም። ጥሩምብዬ እንዲያነቡ፣ እንዲማሩ፣ እንዲያጠኑ አድርጊያቸው። እሺ እነግራቸዋለሁ። አባባቴ ለሁሉም በደንብ አድርጌ እነግራለሁ። ጎሽ እንደሱ ነው። እና አደራ ልጆች አገርን የሚያህል እንደሌለ ወቁ። እሺ ልጆች። ምሳሌያዊ አነጋገሮች ለኢትዮጵያ ልጆች ከነመልሶቻቸው። ክፍል 3 ምሳሌያዊ ንግግሮችን ይሞክሩ። ሆድ ለባሰው ማጭድ አታውሰው። መልስ የተከፋ የተበሳጨ ሰውን ይባስ ለበቀል እንዲነሳሳ መገፋፋት አይገባም። ሆድ ባሰው መልስ ከፋው እምባም ባለው። ሆድና ጀርባ መልስ ስምምነት የሌላቸው፣ የማይጣጣሙ፣ የማይግባቡ። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል። መልስ ለአንድ ዓላማ አንደኛው ሌላኛውን ካልደገፈ አጥጋቢ ውጤት እንደማይመጣ የሚያስጠነቅቅ ነው። ሕልም ተፈርቶ ሳይተኛ አይታደርም። መልስ ገና ለገና ባልተረጋገጠ ምክንያት በስጋት ብቻ ያሰቡትን ሳይፈጽሙ መቅረት አይገባም። ዳንሴ ዳንሴ ያምራል፣ ዳንሴ 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 ያምራል፣ ከኔ ጋር ሆኖ የሚጫወት ዳንሴን ይልመደው እንዲደሰት። ዳንስ 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 ዳንሴ ዳንሴ ያምራል፣ ዳንሴ 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 ያምራል፣ ከኔ ጋር ሆኖ የሚጫወት ዳንሴን ይልመደው እንዲደሰት። አንገት ቀና ቀና ቀና፣ ትከሻ ወደ ላይ ወደ ላይ ወደ ላይ፣ እጅን ዝርግት ዝርግት ዝርግት፣ ሆድን ገፋ
dance, 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 dance. ታዲያስ ልጆች እንዴት ናችሁ? ደህና ናችሁ? ረፍት አሪፍ ነው? የተነበበ ነው? በጣም ጥሩ። ዛሬ ደግሞ ወሬኞችን ድመቶች የሚል አዲስ ተረት በነገራችን ላይ ልጆች አንዳንድ ጊዜ እቤታችሁ ጣራ ላይ ወይም ደግሞ በረንዳ ላይ ድመቶች ሲጨቃጨቁ ሰምታችሁ ታውቃላችሁ? ሲባባሉ ሰምታችሁ አታውቁም? ምን እየተባባሉ ይመስላችኋል? ይቆሙና ጣራ ላይ አንደኛው ድመት አንደኛውን ብለሃል ይለዋል። ያኛው አላልኩም ይላል። ይሄኛው ብለሃል ይላል። ከዚያ አላልኩም ሲል ከዚያ ብለሃል አላልኩም ተብሎ ይደባደቡና በተለያየ አቅጣጫ ይበታተናሉ አይደል? አይታችኋል እሱን ነገር? አዎ። ዛሬ ማወራላችሁ እነኚህ ድመቶች ስለሚጨቃጨቁበት ጉዳይ ነው። ነገሩ እንዲህ ነው። በድሮ ጊዜ ድመቶች በሰዎች ቋንቋ ማውራት ይችሉ ነበር። ይሁን እንጂ እነኚህ ድመቶች ምስጢር መጠበቅ የማይችሉ አደገኛ ፍጥረቶች ሆነው ተገኙ። በእነዚህ ድመቶች ወሬኛነት የተነሳ ሰዎች ምስጢራቸው እየባከነ መቸገራቸውን ያየው ፈጣሪም ድመቶቹን ሁሉ ሰበሰበና ከባድ ማስጠንቀቂያ ሰጣቸው። ማስጠንቀቂያውም ከዛሬ ጀምሮ አንድ ድመት ከአንድ ሰው ቤት የሰማውን ምስጢር ወደ ጎረቤቱ ሄዶ ሹክ ያለ እንደሆን የሁሉንም ድመቶች አንደበት ዘግቼ በሰው ቋንቋ እንዳያወሩ አደርጋለሁ የሚል ነው። አብዛኞቹ ድመቶችም ይህን የፈጣሪያቸውን ማስጠንቀቂያ በሰሙ ጊዜ በጣም ደነገጡ። ከዚያን ጊዜ ጀምሮም የአሳዳሪዎቻቸውን ምስጢር ላለመስማት ይጠነቀቁ ጀመር። በዚያን ወቅት ታዲያ በአንድ ከተማ የሚኖሩ ባልና ሚስቶች ነበሩ። ከዕለታት አንድ ቀን የመኝታ ቤታቸውን በር ዘግተው የሆነ ምስጢር ማውራት ጀመሩ። ምስጢሩም ከ4 ቀን በኋላ ለሚከበረው የጎረቤታቸው ልጅ የልደት በዓል ስለሚገዙ ስጦታ ነው። ካልጋቸው ስር ድመታቸው መኖሩን ልብ ሳይሉም ለልጁ በሚገዙ ስጦታ ዙሪያ በሰፊው ተመካከሩ። በመጨረሻም የጎረቤታችን ልጅ ሳይክል በጣም ይወዳል፣ ወላጆቹ እንዲገዙለትም ደጋግሞ ሲለምናቸው ሰምተናል። ስለዚህ ለልደቱ ገዝተን የምንሰጠው ሳይክል መሆን አለበት ብለው ተስማሙ። ባልና ሚስቶቹ ይህን በሚመካከሩበት ሰዓት አልጋቸው ስር ጋደም ብሎ ሁሉንም ነገር ሲሰማ የነበረው ድመታቸው በጣም ተረበሸ። አይ መከራዬ፣ 4 ቀን ሙሉ ይህን ምስጢር ለጎረቤቶቼ ሳልተነፍስ መቆየት እችል ይሆን ሲልም ራሱን ጠየቀ። የሰማው ምስጢርም ሆድ ውስጥ እየተገላበጠ ያቅበጠብጠው ጀመር። ወደ ፈጣሪው ቀና ብሎም ኧረ አቅበጠበጠኝ፣ ምስጢር የምነግረው አንድ ድመት ስጠኝ እያለ ከቤት ወጣ። ነገር ግን ሰፈሩ ጭር ብሎ ነበር። ምንም አይነት የድመት ዘር መመልከት አልቻለም። ዙሪያ ገባውን እየተመለከተም ኧረ ድመት ያለ መፈንዳቴ ነው ሲል ጮኸ። ይሁን እንጂ አለው ብሎ ብቅ የሚል ድመት አጣ። የሆነ ድመት አግኝቼ ይህን ምስጢር ካልተነፈስኩለት በቀር ድንገት አምልጦኝ ወሬውን ለአሳዳሪዎቼ ጎረቤቶች እናገር ይሆናል እያለ በመጨነቅ ላይ ሳለም ከወደ ጭራው ግድም ምነው ጓደኛዬ የሚል ድምፅ መጣ። ድምፁን ወደ ሰማበት አቅጣጫ ዘወር ሲልም አንድ ድመት ተመለከተ። ያም ድመት የልጃቸው ልደት ከሚያከብሩት ጎረቤቶቹ ቤት የሚኖር ጓደኛው ሆኖ አገኘው። ገና ሲያየው በጣም ደስ ብሎት እፎይ እንኳን አገኘው፣ መቸስ ከጉድ ነው ያወጣኸኝ። የምን ጉድ? አንተን አግኝቼ ይህን ሆዴ ውስጥ የሚገላበጠውን ምስጢር የመተንፈስ ዕድል ባላገኝ ኖሮ ለአሳዳሪዎች ነግሬ ፈጣሪያችንን አስቆጣው ነበር አለው። ያም ድመት የምን ምስጢር ነው ሲል ጠየቀው። አደራህን ለአሳዳሪዎች እንዳትነግራቸው። ምን ማለት ነው? ፈጣሪ የሰዎችን ምስጢር ካወጣችሁ አንደበታችሁን እዘጋዋለሁ ብሎ እንዴት ብዬ ነው የምነግራቸው? ጎሽ እንግዲያው እነግርሃለሁ፣ ይኸውልህ አለው። ወደ ጓደኛው ጆሮ ጠጋ ብሎም
አሳዳሪዎቹ የመኝታ ቤታቸውን በር ዘግተው ሲመካከሩ የሰማውን ምስጢር ነገረው። ያም ድመት ለአሳዳሪው ልጅ ስለሚገዛው ቆንጆ ሳይክል ሲወራለት መጀመሪያ ከፍ ባለ ደስታ ስሜት ተውጦ አዳመጠው። ምስጢሩን ከነገረው ድመት ጋር ከተለያየ በኋላ ግን ፍርሃት አለው። አይ በምን የተረገመ ቀን ነው ይህን ምስጢር የሰማሁት ብሎ ተማረረ። ወደ ቤቱ ለመግባትም ድፍረት አጣ። ቤቴ ከመግባቴ በፊት አንድ ድመት ማግኘት ይኖርብኛል። ይህንን ከባድ ወሬ ለአሳዳሪዎቼ ተንፍሼ ጉድ ከመሆኔ በፊት ሆዴ ውስጥ የሚገላበጠውን ምስጢር ተንፍሼ እፎይ የምልበት አንድ ድመት ቶሎ መፈለግ አለብኝ ሲል አሰበ። ያንንም ድመት ከቤቱ አጥር ላይ ተንጠልጥሎ በከፍተኛ ጉጉት ይጠብቀው ጀመር። ከጉጉቱ የተነሳም ሰከንዱ ደቂቃው እንደ ሰዓት፣ ሰዓቱም እንደ ቀን ረዝሞበት ተቅበጠበጠ። ከመቅበጥበጡ ብዛትም እረናልኝ ድመት አንዱ ቀን ረዝሞ ሆነብኝ አንድ ዓመት ሲል ጮኸ። እንዲህ እያለ ሲጮህ ቢውልም ጮኸቱን ሰምቶ ብቅ የሚል አንድም ድመት ጠፋ። በስተመጨረሻ ላይም ፀሐይቱ ወደ ማደሪያዋ አሽቆለቆለች። የድመቱ አሳዳሪዎችም እስኪመሽ ድረስ ቤት ሳይገባ በመቆየቱ ምን ሆኖ ይሆን ብለው ሊፈልጉት ወጡ። ከቤታቸው አጥር ላይ ጉብ ብሎ ባገኙት ጊዜም እዛ ላይ ደግሞ ምን ትሰራለህ? ና ውረድ አንተ ብለው ጮኹበት። ድመቱም ጮኸታቸውን ፈርቶ ወደ ቤት ገባ። እቤት ከገባ በኋላም እራት ቀረበለት። ድመቱ ግን ከሆድ ውስጥ እየገነፈለ ልውጣ የሚለው ምስጢር ጉሮሮውን ይተናነቀው ስለነበር መብላት አቃተው። አሳዳሪዎቹም መብላት እንደተቸገረ ባወቁ ጊዜ አሃ አሉ። ከሆነ ሰው ቤት ገብቶ ያልተፈቀደለትን ነገር ሳይበራ እንዳልቀረ ጠርጥረውም የሰው ቤት ገብተሃል፣ የሰው ቋንጣ በልተሃል፣ የልጅ ወተት ጠጥተሃል እያሉ አለንጋቸውን መዘዙበት። ድመቱም የሰው ቤት አልገባውም፣ የልጅ ወተት አልጠጣሁም፣ የሰው ቋንጣም አልበላውም እያለ ቢማጠናቸውም ሊያምኑት አልቻሉም። የሰው ቤት ካልገባ፣ የሰው ቋንጣ ካልበላ፣ የልጅ ወተት ካልጠጣ በገዛ ራት ላይ እንዴት አምሮ ታጣ እያሉ ይገርፉት ጀመር። ድመቱ ግርፋቱ ሲበዛበት ጊዜ ባልጠጣሁት ወተት ባልበላሁት ቋንጣ በግፍ ከምገረፍ በግፍ ከምቀጣ ምስጢሩን አውጥቼ የፈለገው ይምጣ ሲል ጮኸ። አሳዳሪዎቹም መግረፋቸውን ቆም አድርገው የምን ምስጢር ነው አንተ ሲሉ ጠየቁት። ድመቱም እንግዲህ ምስጢሩ እንዲህ ነው አለና ለልጃቸው የልደት በዓል ጎረቤቶቻቸው ሊያበረክቱለት ስለተዘጋጁት ቆንጅዬ ብስክሌት ዘርዘር አርጎ ነገራቸው። ይህን በሚያወራበት ሰዓት ከወላጆቹ አጠገብ ቆሞ ይሰማ የነበረው የአሳዳሪዎቹ ልጅም አንድ ጥያቄ አለኝ አለ። ወላጆቹም ጠይቀን አሉት። ልጁም ለልደቴ ስንት ቀን ቀረው አላቸው። 4 አሉት ወላጆቹ። ልጁም የብስክሌቱን ስጦታ 4 ቀን ሙሉ መጠበቅ አልችልም፣ ልደቴ አሁኑኑ ይከበርልኝ ብሎ ለቅሶውን አቀለጠው። ልጁ ማልቀስ በጀመረበት ቅጽበት ፈጣሪም ተቆጥቶም ከዛሬ ጀምሮ ድመቶች የሰውን ቋንቋ እንዳይናገሩ ከልክያለሁ የሚል አዋጅ አወጣ። ይህ አዋጅ ከሰማይ በታወጀ ጊዜም የዓለም ድመቶች በሙሉ በሰው ቋንቋ መናገራቸውን አቆሙ። ልክ በዚያ ቅጽበት የአሳዳሪዎቹን ምስጢር ለጓደኛው የነገረው ድመት ልቡ ደንገጥ አለ። ለምን እንደደነገጠ ስላልገባውም ምን ነው ልቤ ፈራ ሲል አሰበ። ያሰበውንም ለመናገር ፈልጎ ምን ነው ሊል ሲል ምያው ብሎ ተኮላተፈ። ወዲያው አዬ ጉዴ መናገር አልቻልኩም፣ ያ ጓደኛዬ ምስጢር ብዬ የነገርኩትን ለአሳዳሪዎቹ ነግሯል ማለት ነው ብሎ ተበሳጨ። ሌሊቱን ሙሉ በዚህ ነገር ሲብሰለሰል አደረ። በማግስቱም ማለዳ ተነሳና ያንን ወሬኛ ድመት ሊፈልገው ወጣ። ያም ወሬኛ ድመት ምንም እንዳላረገ ሁሉ ከቤቱ ጣሪያ ላይ በጀርባው ተንጋሎ ፀሐይ ሲሞቅ አገኘው። ሲያየው ንዴቱ በጣም ጨመረ። ምንም መናገር እስኪያቅተው ድረስ የገነፈለበትን ቁጣ ለመቆጣጠር በሚሞክርበት ሰዓትም በጀርባው የተንጋለለው ድመት ብድግ አለ። ብድግ ብሎም ምነው ጓደኛዬ ሊለው ፈለገና ምን ነው ብሎ ሊጀምር ሲል ምያው የሚል መኮላተፍ ካፉ ቡልቅ አለ። ያ የተበሳጨ ድመትም ሊለው የፈለገውን ስለተረዳ ምንም ቋንቋ በሌለው ድምፅ የነገርኩህን ምስጢር ለሰዎች ሹክ ብለሃል ሲል አፈጠጠበት። ያኛውም ሹክ አላልኩም ሲል ተቃወመው። ይሄኛውም መልሶ ብለሃል ሲለው አላልኩም አለ።
ብለሃል አላልኩም ሲባባሉ ትንሽ ቆዩ። በዚህ መሃል በድርጊቱ የተቀየመው ድመት እንደ መጠራጠር አለ። የተቆጣ አይኑን ከድመቱ ላይ አንስቶ ወደ ሌላ አቅጣጫ እየተመለከተ እውነት አላለ ይሆን እንዴ ሲል አሰበ። ያኛው ድመትም እንዲሁ ወደ ሌላ አቅጣጫ ፊቱን ዘወር አድርጎ እውነት አምኖኝ ይሆን እንዴ ሲል ያስባል። በዚህ ሁናቴ ትንሽ ከተፋጠጡ በኋላ የተቀየመው ድመት እንግዲህ ይህን ምስጢር ከሱ በቀር ለማንም አልተናገርኩም፣ ይህን ነገር ሊያወራ የሚችለው እሱ ብቻ ነው ሲል ያስብና ከቅድሙ ይበልጥ ተቆጥቶ ብለሃል ይልና በጥፊ ያጮለዋል። በጥፊ የተመታው ድመትም ከሱ በላይ ይናደድና አላልኩም በማለት መልሶ ያጮለዋል። ይሄኛውም ብለሃል ብሎ ሲደግመው ያም አላልኩም ብሎ ሲያጮለው ብለሃል አላልኩም ሲባባሉ ሲመታቱ ሲጫጫሁ ቆይተው ሁለቱም በተለያየ አቅጣጫ ይበታተናሉ። እነዚያ ድመቶች እስከ ዛሬም ድረስ ከቤታችን ጣሪያ ላይ ወይም ከበረዳችን ዙሪያ በተገናኙ ቁጥር ተፋጠው ይከራከራሉ። ብለሃል አላልኩም ይባባላሉ። ልጆች እናንተ ግን በምስጢር የተነገራችሁን ነገር ለማንም አታወሩም አይደል? ጎበዞች። ሳምንት ደግሞ ሌላ አሪፍ ተረት ይዤላችሁ እመጣለሁ። እስከዛው ቻው። ነኝ የክብር ተጠሪ ቆፍጣና ወታደር ድንበር አስከባሪ የእውነት ተሟጋች የፍትህ ዘበኛ ፍርድ ያማላዛባ ጠበቃ ነኝ ዳኛ ፍርድ ያማላዛባ ጠበቃ ነኝ ዳኛ ቱታዬ ለብሼ ህልሜቴ እንደፍቼ እድገት አመጣለሁ ሌት ተቀን ለፍቼ የልማት ፈርቀዳጅ ድንቁርና ዘር ሁሉን የማፈራ እሆናለሁ መምህር ሁሉን የማፈራ እሆናለሁ መምህር ማልዶ የሚገሰግስ ሁሉን አመላላሽ ታታሪ ሹፌር ነኝ ለወገኔ ደራሽ ታማኝ ፖሊስ ነኝ በፍቅር አገልጋይ ሰላም አስጠባቂ ወንጀል ተከላካይ ሰላም አስጠባቂ ወንጀል ተከላካይ እንዴት 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 አለ ጨዋታ ደስ ይላል ተጫወቱ እንጫወት እንዴት 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 አለ ጨዋታ ደስ ይላል ተጫወቱ እንጫወት ረሃብ እንዲጠፋ እንዲለማ አገሬ በትራክተር አራሽ ሆናለሁ ገበሬ ውጤት የማመጣ አስተማማኝ መሪ የስራ ኃላፊ ነኝ ሕዝብ አስተዳዳሪ የስራ ኃላፊ ነኝ ሕዝብ አስተዳዳሪ በሐቅ የምሰራ ነጋዴ ነኝ እኔ በእውነት አገልጋይ ለአገር ለወገኔ ዝናዋ እንዲታደስ ወገን እንዲኮራ አትሌት እሆናለሁ ሀገሬ ማስጠራ አትሌት እሆናለሁ ሀገሬ ማስጠራ መረጃ ለማድረስ ሌት ተቀን ሳልተኛ ለእውነት እሰራለሁ ሆኜ ጋዜጠኛ ጾታ ያግደኝም የሚያግደኝ የለም አይሮፕላን ይዤ እበራለሁ ዓለም አይሮፕላን ይዤ እበራለሁ
ዓለም እንዴች 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 አለ ጨዋታ ደስ ይላለች ተጫወቱ እንጫወት እንዴች 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 አለ ጨዋታ ደስ ይላለች ተጫወቱ እንጫወት አይናቅም ስራ ሁሉም ክቡር ሙያ አለኝታ እንሆናለን ለምየ ኢትዮጵያ ነገ በተራችን ብዙ እንድንሰራ በደንብ አሳድጉን ፍሬ እንድናፈራ በደንብ አሳድጉን ፍሬ እንድናፈራ እንዴች 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 አለ ጨዋታ ደስ ይላለች ተጫወቱ እንጫወት እንዴች 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 አለ ጨዋታ ደስ ይላለች ተጫወቱ እንጫወት ትልቁ የወተት ጥርስ ኩርስቲ በዲ 10 ዓመቱ ነው። ኗሪነቱ ደግሞ አሜሪካ ውስጥ ነው። በዓለም ክብረ ወሰን መዝገብ ላይ ለመመዝገብ ዕውቀትም እድሜም ችሎታም አላስፈለገውም። ይሄ ልጅነት ወይም የወተት ጥርስ የሚባለው ጥርስ ከተወለድን ከ3 ወር ጀምሮ እስከ 7 ዓመታችን ድረስ ያለ ጊዜያዊ ጥርሳችን ነው። ዋናው ጥርሳችን ሲበቅል እየተነቀለ ቦታ እየለቀቀ ይመጣል። የኩርስቲ በዲ የወተት ጥርስ ለመነቀል ጊዜው ሲደርስ መነቃነቅ ሲጀምር ወደ ሐኪም ጋር ሄደ። ሐኪሙም ጥርሱን ሲነቅለው በጣም ትልቅ ነው። በልጆች ታሪክ እንደዚህ ያለ የወተት ጥርስ ወይም የልጅነት ጥርስ በቅሎ አያውቅም ነበር። እሱም ወላጆቹም ሐኪሙም በጣም ተደነቁ። በተለይ ደግሞ ወንድሙ ለመጀመሪያ ጊዜ ጥርሱን ሲያየው አስፈሪው ጥርስ አለው። የኩርስቲ የወተት ጥርስ 2.4 ሴንቲሜትር ያህል ርዝመት ነበረው። በዚህም ጥቅምት 9 ቀን 2010 ዓመተ ምህረት ላይ በዓለም የክብረ ወሰን መዝገብ ላይ የዓለማችን ትልቁ የወተት ጥርስ ተብሎ ተመዘገበለት። ቼ ፈረሴ ቼ ቼ ፈረሴ ቼ ቼ ፈረሴ ቼ ቼ ቼ ቼ ቼ ከተጠምቼ ቼ ፈረሴ ቼ ቦርሳዬን አንግቼ ቼ ፈረሴ ቼ ፊደሏን አርቅቄ ቼ ፈረሴ ቼ መምህራኖቼ የእውቀት አጋሮቼ ቼ ፈረሴ ቼ መራመድ እንችል በእውቀት ጎዳና ብዙ ደክማችኋል ጉልበት የሚጠና ተማሪ ቤት ሆኜ ያልታየ የሚታየኝ የእናንተ ሻማ ነው በብርሃን የሆነኝ ቼ ፈረሴ ቼ ቼ ፈረሴ ቼ ቼ ቼ ቼ ቼ መምህር ሻማ ነው በርቶ የሚያበራ በእውቀት ብርሃን እልፍ የሚያፈራ ቼ ፈረሴ ቼ እወዳችኋለሁ ከምለው በላይ አከብራችኋለሁ ከምንም በላይ ሙያችሁ ክቡር ነው ልቆ የሚታይ ቼ ፈረሴ ቼ ቼ ፈረሴ ቼ ቼ ቼ ቼ ቼ ቼ አለብኝ አለብኝ